እኔ አንዳንዴ ግርም የሚለኝ ነገር ብዙ እህቶቼ ተሌላ ሰዎች ብንማር ደስ ይለኛል። ፍቅር ውር ነው ይባላል ግን ዛሬ የሆነው ነገር ሁሉ እጅግ በጣም ቢያሳዝንም ልብ ቢሰብርም ይህ እንግዲህ ዱንያ ላይ ያለ የዱንያ ውጣውረድ የዱንያ አንዱ ፈተና ነው። አልቃለሁ ሁላችሁም ትደነግጣላችሁ፣ ሁላችሁም ታዝናላችሁ። እንግዲህ ለ3 አመት አብረን ቆይተናል። መጀመሪያ ግን ሰላም ልበላችሁና የሆነው ነገር ሁሉ አስረዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ክብራትና ክብራን ውድ እህቶቼ፣ ውድ ወንድሞቼ፣ ውድ ቤተሰቦቼ በመላው የዓለማችን ዳርቻ ያላችሁ የሰው ዘር በሙሉ የምትወዱኝ የምወዳችሁ የአገሬ ልጆች ውድ ቤተሰቦቼ ኢትዮጵያኖች እንደሁም ይሄን ቪዲዮ ሌላም ዜጎች ሆናችሁ ምትሰሙታላችሁ ሁላችሁንም በማልቀው ሰላምታ ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብያችኋለሁኝ። ዛሬ እንደነገርኳችሁ መግቢያ ላይ ያሳየኋችሁ አንድ እጅግ በጣም የሚያሳዝን እጅግ በጣም ልብን የሚሰብር ቪዲዮ አለ። እሱም የዱንያ ውጣ ውረድ ፈተናዎች አንዱ ነው። እንግዲህ ከኔም ጋራ ቢያንስ ለ3 ወይም 4 አመት አብረን በዚህ ዩቲዩብ ቻናል ላይ ቆይተናል። ምናልባት አዲስ የምትቀላቀሉ እህቶቼ ወንድሞቼ ካልሆናችሁ በቀር ብዙዎቻችሁ ጋራ በደንብ እንተዋወቃለን። ለማንኛውም እንግዲህ ባላችሁበት እናንተንም ከክፉ ነገር አላህ ይጠብቃችሁ። እኔ አብራችሁ ባልሆንም እናንተ አብራችሁኝ ሆናችሁ ይህን ቪዲዮ ሙሉን እንድትከታተሉ ስል በትህትና ጠይቃችኋለሁኝ። እህቶቼ ወንድሞቼ ላይክ እንዲሁም ሰብስክራይብ እና ሼር እንድታደርጉልኝም በታላቅ ትህትና በወንድማዊ ትህትና ጠይቃችኋለሁኝ። እናንተንም ከክፉ ነገር ከሚያስደነግጥ ነገር ከእንዲህ ያለ ነገር አላህ ይጠብቃችሁ። ነገሩ ሁሉ አንዳንድ ጊዜ ይምታታብሃል። ነገሮች ሁሉ አንዳንድ ጊዜ ወዳንተ ፊታቸውን ይዞሩብሃል። ይሄ ደግሞ የዱንያ ውጣ ውረድ የዱንያ ፈተና ነው። ዱንያ ላይ ጥላት እንዳለ ሁሉ ወዳጅ አለ፣ ወዳጅ እንዳለ ሁሉ ጥላት አለ፣ ጤና እንዳለ ሁሉ በሽታ አለ፣ ማግኘት እንዳለ ሁሉ ማጣት አለ። ይህ ሁሉ አንድ ጋር የሚሄድ የዱንያ ፈተና ነው። ለማንኛውም ቪዲዮውን ለጋብዛችሁና ውጤቱን ታውታላችሁ፣ እኔም እነግራችኋለሁኝ። ባላችሁበት እናንተን ግን ከእንዲህ ያለ አደጋ አላህ ይጠብቃችሁ። እስኪ መጨረሻውን ነው። በጣም የሚያሳዝን ነው። እኔ አንዳንዴ ግርም የሚለኝ ነገር ብዙ እህቶቼ ተሌላ ሰዎች ብንማር ደስ ይለኛል። ፍቅር ውር ነው ይባላል ግን ከማንነትና በተለይ ለሴት ልጅ ተክብር በላይ አይሆንም። እውነቴን ነው የምነግራችሁ። እኔ አዋቂ ወይም ጎበዙኔ ሳይሆን አንዳንድ እህቶቼ ያጋጠማቸውን ህይወት ያሉበትን ሁኔታ ያማክሩኛል። እኔ ያን ያክል እውቀት የለኝም ተሞክሮም የለኝም፣ ግን አንዳችን ታንዳችን እንማርበታለን በሚል ወደዚህ አምጥቻለሁ። ትንሽ ለልጅቷ ደህንነት ስል ታሪኩን ቀይሬዋለሁኝ። እንዳለችኝ እኔ የመጣሁት በባህር ነው። ከሆነ ልጅ ጋር ድንገት መንገድ ላይ ተገናኘን። ወደፊት እንጋባለን ብለን ስልክ ተለዋውጠን ቃል ተግባባን። እዚህ ሀገር ተመጣን በኋላ እያወራን እየተደዋወል ጊዜያት ሄዱ። የሆነ ሰዓት ላይ ለምን አንጋባም እስካሁን እያወራን ነው፣ ባህራም ከዚህ በላይ አንፈታተን ስለው እሺ በአካል እንገናኝና እንጋባለን አለኝ። እኔም ጥያቄውን ተቀብዬ በአካል እንድንገናኝ እድሉን ሰጠሁት። ከተገናኘን በኋላ ያው ረጅም ጊዜ አውርተንም ስለነበረ ልክ እንዳልሆንኩ ባለቅም በአካል ተገናኝተን ራሳችን ፈተና ላይ ጣልን። ያ እንዳለ ሆኖ እሱ ለኔ ልክ ያልሆነ ቪዲዮዎችን ቀርጾ እንደ መያዣ ይዞት ነበርና ከተለያየን በኋላ ቤተሰብ ጋር ነግረን እንድንጋባ ስንጠይቅ እኔና እሱ የአንድ ሀገር ልጆች አይደለንም። ቤተሰብ ጋር ሲደርስ ጉዳዩ የቤተሰቦች ስለማንተዋወቅ ፈቃደኛ አይደሉም። እኔም እንደማይሆነኝ አወቁ። በቃ ከዚህ በኋላ እኔ እናንተ አብረን መቀጠል አንችልም፣ አንተም የራስህን ህይወት ኑር እኔም የራሴን ህይወት ልኑር ስለው እሱ ደግሞ በፍጹም አለኝ። ድጋሜ እንገናኝ አለኝ። እኔ ደግሞ ድጋሜ መገናኘት አልፈልግም። የባለፈውም እየጸጸተኝ ነው። እኔም አልሆነውም እሱም አይሆነኝም። ከዚህ በኋላ አንተም የራስህን ሰው እኔም የራሴን ሰው ብዬ ከሌላ ሰው ጋር ኒካህ አድርጌ ከዛ ከልጅ ጋር ተጨረስኩ በኋላ ለኔ ቪዲዮ ላከልኝ። ራሴን ሳትኩ፣ መፈጠሬን ጠላሁት። ግን ረፍዷል። አሁን ላይ ቪዲዮውን ሊያጠፋ ፍቃደኛ አይደለም። እሱ ጋር በጣም የሚያስፈሩ ምስሎች አሉ። እኔ ሰፈር የሚሆን እቤት ከገባይ ልጅ ጭምር የሚያውቁት የቤት ልጅ እንደሆንኩኝ ነው።
ራሴን እንደዛ አይነት ቦታ ማግኘቴ ለኔ ብቻ ሳይሆን ለቤተሰቦች ራሱ ትልቅ ጭንቀት ይፈጥራል። እሱ የሚጠብቀው እኔና ኒካ ያደረገልኝ ባሌ በአካል ስንገናኝ ያን ቪዲዮ ሶሻል ሚዲያ ላይ ለመልቀቅ ነው። ቃል በቃልም ነግሩኛል። በመካከላችን የጋራ ሰው የለንም፣ አንተዋወቅም፣ የሰው ሀገር ሰው ነው። አሁን ላይ መፈጠሬን ጣልቼ ራሴን አላጠፋ ነገር እኔነቴን ጣልቼዋለሁ፣ ግን ረፍዷል ትላለች እህቴ። ወድህት ወንድሞቼ ተመልሼ መጥቻለሁ። መጀመሪያ ላያችሁት ቪዲዮ ማብራሪያ ሰጣችኋለሁ። የሆነ ሁሉ በጣም ያሳዝንም፣ ነገር ግን ትንሽ ስለሱ የምነግራችሁ ነገር አለኝ። ከዛ በፊት ስለ እህታችን ላቀች ነኝ የ028 ቀበሌ ማህበር ኗሪ ነኝ ስለምትለው እህታችን ሪያድ አካባቢ ልብስ ትሸጣለች። እንግዲህ የኦዲዮውን ሰምታችሁታል። እጅግ በጣም አስተማሪ፣ ሁላችንንም በተለይ እህቶቻችን መጠንቀቅ የምትችሉት። ለምሳሌ ችሌ ትዳር ውስጥ ገብታለች። ያ ባሏ ይህ ሰው ይህንን ፎቶ ቢፖስትለት ወይም አንድ ለጓደኞቹ የከሱ ቤተሰቦች ይህን ፎቶ ቢፖስትለት እሰቡት የቱን ያህል ከባድና ከባድ እንደሆነ። በመጀመሪያም ራስን ጥንቁቅ ማድረግ ትልቅ ነገር ነው፣ የተመረጠ ነው። ወንድ ልጅ እንደ ውሻ ነው፣ ሴት ታላስጠጋችሁ አይጠጋም። ስለዚህ እህት ወንድሞቼ በተለይ ትዳር ከመግባታችሁ በፊት በጣም ትልቅ ብዙ መከራዎች ስላሉ ከእንደዚህ ያለ ነገሮች እንድትቆጠቡ ይረዳችኋል ብዬ አስባለሁኝ ማለት ነው። እንግዲህ በተለይ ወንድማችንም ለወንድማችንም የሚሆን ወንድሞችም የሚሆን ምክር ደግሞ ወንዶችም ያው አምናችሁ የኔ ነኝ ወይም ደግሞ ምንም አያድርገኝ የኔ ነው ብላ ነው የመጣችሁ። እናንተም ቢያንስ ሌላ ወንጀል ሲያንስ ይሄ ደግሞ ሌላ ወንጀል ነውና አላህን ልትፈሩ ይገባል። በዚህ ምንም ሰውን ባታስፈራሩ አሪፍ ነው ላለው። በተለይ ትዳሯን ባትበጠብጡ ያው አላህ ስላላለ አልተጋባችሁም። አላህ ላንተም ለሷም መልካም ነገሯን ሊመርጥላችሁ ስለሚችል እንደ ባታደርጋት አሪፍ ነው ብዬላለሁ። ይሄን ቪዲዮ ሼር አድርጉት ይደርሳቸው፣ እንዲሁም ላይክ አድርጉ። ሌላም ደግሞ ያው ምናልባት ሪያድ አካባቢና ዙሪያ ያላችሁ ላቀችን ታወቃችኋት ተሷ ልብስ ግዙ። በእርግጥ እኔ እሷ ነግራኝ አይደለም፣ እኔ ለራሴ ነው ማስተዋወቂያ የሰራሁላት ነው ማለት ነው። እና ልብስ ግዟት፣ አሪፍ አሪፍ ልብሶች፣ የሰርግ ልብሶች፣ አበባዎች፣ ሁሉም ነገር ትሸጣለች። የውስጥ ልብስ፣ የታች ልብስ፣ የላይ ልብስ፣ የጎን ልብስ፣ የላይ ሁሉንም ልብስ አይነት ትሸጣለች። ይሄ ነው እላችኋለሁኝ። ሌላኛና ዋናው መረጃ ይህ ያያችሁት ሳውዲ አረቢያ ላይ ነው። ሳውዲ አረቢያ ህግ ላይ ማንም ምንም ማምለጥ አይችልም። ስለዚህ ሳውዲ አረቢያን እጅግ በጣም እናመሰግናታለን። በእርግጥ ለምን ይሄ ሆነ ለምን ይሆነ ቢባልም ያው ሳውዲ አረቢያ ላይ ምንም አይነት ጥፋት አጥፍተ ከሳውዲ ህግ ማምለጥ አትችልም። ከሳውዲ የህግ አካላት ማምለጥ አትችልም። ስለዚህ ሳውዲ ጀዛኪላህ ኸይረል ጀዛ ፊ ዱንያ ወል አኺራ ነው የምንለው። በነገራችን ላይ አንዳንድ ጊዜ ኢትዮጵያኖች እዚህ ሳውዲ ላይ እንዳገራችን ብንለቀቅ ኖሮ ሳውዲን ራሱ ከኢትዮጵያ የባሰ እናደርጋታለን። እንዲህ እንኳን ህጓ ጥብቅ ብሎ እንዲህ ጠንካራ ህግና አስፈሪ ህግ ያላት እንኳን ኢትዮጵያኖች ስርዓት አልያዝንምና መጠጥ የሚሰራው ታዋቂው አሉ። አንዳንድ ዜጎች ዜጎች አሉ፣ ሂንዶችና ባንጋሎች ምናምን አሉ፣ በጣም ትንሽ ናቸው። ግን ታዋቂው ሳውዲዎች ኢትዮጵያ ናቸው፣ ወንዶቹ ማለት ነው። ምንም የማይዋሽ ሀቅ ነው፣ ያለ የአደባባይ ሀቅ ነው። መጠጥ በመስራት የሚታወቁት ኢትዮጵያዊ ናቸው። አንድ በሉ በሰው ዝውውር በኮንትሮል ማለት እንደዚህ ሰው በመሸዋር በመሄድም ኢትዮጵያኖች ነው የምንታወቀው። አዟዟሪዎቹ ሌላ ቢሆንም ሌላኛው ደግሞ ሴቶቻችን ሴት እህቶቻችን ያው የኛ የወንዶች ድክመት ቢኖርበትም በተለይ ብልግናው ላይ በብዛት የሚገኙት የኛ እህቶች ናቸው። ባንጋሊው፣ ሱዳኒው ምኑ ጋር ማለት ነው ውጭ ሀገር ዜጋ ላይ እና የሌላው ሀገር ዜጋ ቢኖርም እንደዚህ በተለይ በሚዲያ አይላላጡም። ይኖሩ ይችላሉ፣ ጥቂት ናቸው፣ አይላላጡም። የኛ ግን ተባንጋሊውም ከሱዳኒውም ከሱዑዲውም ከየመኒውም እየወጡ የሚላላጡት በብዛት ይቅርታ አድርጉልኝና የኛ እህቶች ናችሁ። የደነገጣችሁታላችሁ በጣም ይቅርታ። ፕራንክ ሆኖባችኋል መስሎኛል። በእርግጥ ያው እንደ ፕራንክ ብዙዎች እንደምደነግጡም አቃለሁኝ። አንዳንድ ጊዜ ማስደንገጥም ያለ ስለሆነ ነው። ፕራንክ ይሆናችኋል። ደንግጣችሁ ከሆነ ፕራንክ ይሆናችኋል። አልደነገጣችሁ ከሆነ ደግሞ ብዙ ነገር ያስተምራችኋል። እስቲ ደንግጬ ነበር የምትሉ እህቶቼ ወንድሞቼ ካላችሁ ኮሜንት ስራ አስቀምጡልኝ እና አገራችንን ለማስከበር አንደኛ ሴቶቻችን ጥፍፍ ማለት አለባችሁ፣ ሁለተኛ ወንዶቻችን ጥፍፍ ማለት አለባችሁ። ምናምንቴ እየጠጣችሁ አረቄ እየጠጣችሁ ምናምን እየጠጣችሁ እየሰራችሁ ወንዶቹም ሴቶቹም ከእንዲህ ያለ ነገር ብትሩ። በነገራችን ላይ እኛ ስናጠፋ ሀገራችን ናት አብራ የምትሰደበው ማለት ነው። በጣም ብዙ ሚሊየን ህዝብ ነው አብሮ የሚሰደበው። ከእንዲህ ያለ ቆሻሻ ነገር ብንርቅ በጣም አሪፍ ነው። እንደው አንድ እንደ ጭማሪና እንደ መጨረሻ ሀሳብ ብነግራችሁ ዱባይ ማነው ኮይት
3 4 ሆነው ብር ሰርቀው ወርቅ ምናምን ሰርቀው ተይዘዋል 4 ሆነው 3 ሴት ይሁኑ 2 ወንድ ይሁኑ 2 ሴት ይሁኑ ብቻ ረስታቱ በጣም ይቅርታ ኮይት ላይ የሰማችሁ ትኖራላችሁ ትላንትና ሰሞን የአረብ ሚዲያ በጣም ይቀባበሉት ይዟል ማን ኢትዮጵያኖች ሰርቀው ተይዘው ማለት ነው አረብ ሀገር ላይ መስረቅኮ በጣም ትልቅ ወንጀል ትልቅ ነውር እኮ ነው ትልቅ ውርደት ነው አገራችንንም አታሰድቡ ሌባ አትሁኑ የሰው ሀቅ ምንም አይጠቅማችሁም ሞት አይቀር ለኔም ላንተም ሴቶቻችን ውጭ ዜጋራ አትወረዱ ወንድሞቻችን ይሄ የሚጠጣ ምናምን ተለገንዘብላችሁ ሰርታችሁ አገራችንን በቆሻሻ ስም አታስጠሩ ወንዶቹም ሴቶቹም ጠፋፋ ሆነን በላባችን ኖረን ካሉን ደግሞ አገራችን ገብተን ሌት ተቀን ከሰራን እርግጠኛ ነኝ አገራችንም የማታርግበት ምንም ምክንያት የለ አላህ Subhanahu Wa Ta'ala አገራችንን ዓለማችንን ሰላም ያደርግልን እህት ወንድሞቼ ደነገጣችሁ ካላችሁ አሁንም በድጋሜ በጣም ይቅርታ ይሄን ቪዲዮ ላይክ አድርጉ ሰብስክራይብ አድርጉ ሮናልዶ ትላንትና ዙር ላይ ከፍቶ ዛሬ 20 ሚሊዮን አለው እኔ ደግሞ 3 አመቴ ነው ገና 30 ሺህ እንኳን አልገባሁም ከፈለጋችሁ 100 ሺህ እንድገባ ሁላችሁም ቻሌንጅ አድርጉና ሼር በኮሜንት በዋትስአፕም በቴሌግራም በፌስቡክም በኢንስታግራም በፈለጋችሁ ሶሻል ሚዲያ ሼር አድርጋችሁ ቻናሌን አሳድጉልኝ እኔ ወንድማችሁ ነኝ እናንተ እህት ወንድሞች ናችሁ እኔ ሲያላ እናንተ ከአላህ በታይ እናንተ ናችሁ ያላችሁኝ ሰላም አለይኩም